አቶ አምናንና ቤሌን የሚስጥር ጓደኝነት ለመሆን ቃል ተገባቡ። እሷን በሐዘኑ እያሻሸች አይኑ ራሱን እንድታጽናናው ጠየቃት። እንግዲህ እሷም ከዚህም በኋላ ብሌንም ልጎዳሽ እንዳልችል እፈራለሁ ሲላት በፍጹም አቶ አምናን አትጎዳኝም ስትል እሷም ቃል ገባችለት። ወይዘሮ ሜርሲ እንግዲህ ሰልፈንን አጋለጠቻት። ወይዘሮ ሰማሄርን ስታስወግድ የነበረውን በስልኳ ቀርጻ ከነ ድምፁ ስጦታለች ሲፈን እያለች ወደ ምኝታ ቤቷ ስትሄድላት አገር አማን ነው ብላ በተጋደመችበት ብድግ ብላ ያንን ስልክ ስታየው ምንድነው ሳይሆን አሳየኝ ነው የሚባለው አለቻትና ሞባይሉን ስትሰጣ ከነ ድምፁ እንዳለ የሷና የወይዘሮ ሰማሄርን ድምፅ ስትሰማ በጣም ደነገጠች። አቶ አምናን እንግዲህ ብሌንን ምን ሆነሽ ነው በማለት ይከተላታል። ምን ሆነሽ ነው ታዲያ ለምን ቶሎ ብለሽ ወጣሽ ይላታል። ምክንያቱም እንግዲህ ወይዘሮ ጄሪ አርግዤልሃለሁ ስትለው እንዴ ብሎ ሲደነግጥ ወይዘሮ ሞርዚና ለምን ደነገጥክ ልጄ በማለት ይህንን ደግሞ እናንተ ሁለታችሁ ናችሁ አንድ ላይ ሆናችሁ መነጋገር ያለባችሁ ስትል ይህንን ማርገዟን ስትሰማ ብሌን እየሮጠች ወደ ፎቅ ስትወጣ ምን ሆነሽ ነው የሆነ ነገር ሆነሻል ብሌን ብሎ ሲጠይቃት ኧረ ፍጹም ምንም ነገር አልሆንኩም ግን ፈጠን ብለሽ እየሮጥሽ እየታየሽ ነው አላትና ምንም እንዳልሆነ ነገር እንግዳውማ ከዚህ በኋላ ከጎኔ ሆነሽ አንቺን ልታጽናኝኝ እፈልጋለሁ በማለት ይነግራታል። እሷም ሄደችና ስቅስቅ ብላ አለቀሰች። ምክንያቱም ከዚህ በኋላ ጄሪ የልጅ እናቱ መሆን ካለባት እሷ ናት ሚስት የምትሆነው የኔ ቦታ ዋጋ የለውም ብለ ለምን አምላኬ ትፈትነኛለህ በማለት ራሷን ታልቅሳለች። ለምን ታቀርበውና ታርቅብኛለህ በማለት ስቅስቅ ብላ እንዴ ለምን አብረን ለማንኖር ነገር ለምን ታቀራርበናለህ ብላ ስቅስቅ ብላ ማልቀሱን ጀመረችው። ሆኖም ግን አሁንም ቢሆን አቶ አምናን ከጄሪ ጋር እንኳን ተቀምጦ ብሌን እያለ ነው የሚናገረው። ይህም ጄሪን አናዷታል። ጄሪ እንግዲህ ሄደችና ካጠገቡ ቁጭ ብላ ጄሪ አላት። አቤት አቶ አምናን ይህን ነገር አስበሽበት ነው ያረገሽው እንዴ? ምን ማለት ነው? ለምን እንደዛ ታስባለህ? ያው የተፈጠረው ድንገት ነው። እኔ ራሴ የዛን ጊዜ ሳየው በጣም ደንግጫለሁ እንጂ አስቤ አላደረኩትም አለች። ባይሆንም ነበር የሚሻለው አላት። ለምን በእርግዝና ደስተኛ አይደለም ዳቷ አምናን በዚህ ነገር በዚህ ሰዓት ላይ ምንም ነገር የሚያስደስተኝ ነገር የለም አላት። እኔ ግን አስደስቶኛል አለች። ማለትም አለች ምናልባት ወይዘሮ ሰማሄርን ሊተካልን ይችላል አለችው። የዚህ ጊዜ ትንሽ ተከዝ ብሎ ማዳመጡን ቀጠለ አቶ አምናን። ከዛም በኋላ ብሌን ወደ ስቅስቅ ብላ አልቅሳ ተነስታ ወደ ሜቴ ዛህራ ስትሄድን ማቴ ዛህራ ደግሞ ዲጄ እስከመቼ ነው አንቺ ለሰው ብለሽ የምትኖሪው? አይነት መኖር እስከምችል ድረስ እኖራለሁ። ደግሞም ይሄ ለሰው መኖር አይደለም ነው እንጂ ታዲያ ለሰው ነው የምትኖሪው። የምትወጂውን ሰው ለአንድ ሰው ብለሽ ተውሽው እኮ አሏት። እናቴ ዛህራ እንደሰማሽው ነው። በቃ አቶ አምናና ጄሪ ከዚህ በኋላ ልጅ አላቸው። ስለዚህ ልጅ ያለው ሰው ጋር መያዝ ማስለቀቅ አስቸጋሪ ነው። እሺ ያንቺስ ህይወት እንዴት ነው? ለኔ ስሜት ብዬ የተወለደውን ልጅ መጉዳት የለብኝም። የሚወለደውን ልጅ አምናንም ቢሆን መቀበል አለበት። ምናልባት ወይዘሮ ሰማሄር ምትክ ሊሆን ይችላል የሰጠው ልጅ አለች። የኔ ልጅ አንቺ እንዳልሽ ብቻ ፈጣሪ ያውቃል አሉ እናቴ ዛህራ ብሌን በሰዓቱ በጣም ተክዛለች። እሱ ግን እናቴ ዛህራ እውነቱን መቀበል አለብኝ አለቻቸው። ራስ ወዳድ ሁኜ የሰው ህይወት ማበላሸት የለብኝም ስትል ተናገረች። ግን አሁን አቶ አምናን ከብሌን ውጭ ማንንም አልፈልግም ማለት ጀምሯል። ከጄሪ ጋር ተቀምጦ ብሌንን ስለጠራ ተናዳለች። አሁን ወይዘሮ ሞዚና እና ደግሞ ጄሪ አብረው ተቀምጠው ይህን ጸባይሽን እኔ አልወደድኩትም አለ ወይዘሮ ሞዚና። እዚህ ነገር ለቤተሰብ ብቻ ነው የሚነገረው አለ። ግን ከዚህ ቤት ከኔና ከአምናን ውጭ ሌላው ቤተሰብ አይደለም አለቻት። አይ እንደዛ ስላልተሰማኝ ነው ይቅርታ አለች። ይቅርታ ነገሮች ከሆኑ በኋላ ይቅርታ ዋጋ የለውም የኔ ልጅ። እኔ እንደዚህ አይነት ጸባይ ነው ያሉት። እዚህ ቤት ውስጥ ስርዓት ሊኖር ይገባል፣ ካልሆነ ግን አንግባባም ስትል አስጠነቀቀቻት። እሺ ያልሽውን አደርጋለሁ። ሌላው ደግሞ አለቻት አለ
ከሜርሲ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ። ምንም አይነት ግንኙነት እንዲኖርሽ አልፈልግም። ጄሪ ለምን አለ የተባልሽውን አድርጊ በማለት ቆራጥ ምሳኔ ወይዘሮ ሮዚና ለጄሪ ሰጠቻት። እንግዲህ ጄሪ ከዚህ ላይ ነው አሁን ከሜርሲ ጋር አካል ገጠመች ታሪኳና ሚስጥሯ ሊወጣባት የሚችለው። ወይዘሮ ሮዚና ለወንድሟ ደውላ ሀዘን አያስፈልገንም የእህቴ ሰማሃርን ያስወገደውን በእሷ የመጣውን ዋጋ መስጠት አለብን በማለት ደምሽ ፈሶ አይቀርም በማለት ወሰነች። ለወንድሟም ደውላ እጅ ተቆርጦ የመጣው የብሩ መሆኑን አያቅምና እንግዲህ አሁን ይህንን ነገር ዝም ብለን ማን እንደሆነ አጥንተን መድረስ አለብን ስትል ቆራጥ ውሳኔ ወሰነች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዲር ተወዳጁና አስተማሪውን ቀጣይ ይዘን መተናል። በዚህ ፓርት እንግዲህ አቶ አምናንና ጄሪ አብረው ተቀምጠው ራሱን እያሻሸች እንድታጽናናው ሲጠይቃት እሷን ፍቃደኛ ሆናለታል። ሆኖም ግን አንቺ ልብሽ ተሰብሮ ያውቃል ወይ ብሎ ሲጠይቃት አዎ መቼ አንተ እናቴን መረሽ ያልከኝ ቀን አለችው። እኔ ደግሞ እናቴን ያጣሁበት ቀን አላት። አየህ አለችው። ግን አልተቀየምሽኝም አሁን ሲላት አይ አልተቀየምም። ጄሪ ወደ አቶ አምናን ሄደችና እንዴት ነህ አምናን ደህና ነህ አለችው። እናቱ የሌለው ሰው እኮ ውስጡ ጎዶሎ ነው አላት። አምናን ውዴ እባክህ እንደዚህ አትሁን፣ ሁሉም ነገር ይስተካከላል አለ ጄሪ። ምንም ይስተካከል ነገር የለም አለች። አሁን እኮ አለችው የልጅ አባት ልትሆን ነው አለች። ጄሪ አለ እኔ በፍጹም የልጅ አባት ልሆን አልችልም። እንቆይ ምን ማለት ነው ደግሞ ይሄ አለችው። የአባት ፍቅር ያይቶ ያላደገ ሰው በዛ ላይ እናቱን በሞት ያጣ ሰው ልጅ ለማሳደግ በቂ ነው ብለሽ ታስቢያለሽ አላት። እባክህን ህልሜን አታሳጣኝ አለች። ህልምሽ ምንድን ነው አላት። እሷ በውስጧ ያንተን ገንዘብና ሀብት መውሰድ አለች። እና ንገሪኝ እንጂ ብሎ ሲጮህባት ግን አንተን ማግብቶ መኖር ነው አለችው። ለአንተ ሚስት መሆን አለችው። እሱም አለና ብሌን አገባሻለሁ ብሎ ሲናገር እንደ እንቅልፍ አድርጎ ብሌን ያልከው ብሌን አልኩ እንዴ አለና ብሌን ለማለት ፈልጌ ነው አለች። ተናደደች። እሷም ለካ ተኝቶም ተቀምጦም ቆይቺ ብሌን እሰራላታለሁ በማለት ትፎክራለች። ብሌን ይላል እኔ ጋር ተቀምጦ አለችና እየሮጠች ብሌን ከተቀመጠችበት ክፍል ወደ ላይ መውጣት ጀመረች። ከዛም ስትሄድ ብሌን ደግሞ ብቻዋን ቁጭ ብላ ነበርና ቆይ አንቺ ምንድነው ችግርሽ? ለምን አትተኝም አለቻት። ደግሞ ምን አደረኩሽ አለ ብሌን። ምን ያላደረግሽው ነገር አለ አለቻት። እንደ ጣዖት ባሌን አማክሬ እንደዚህ የሚያረግሽ አለቻት። አውቃለሁ ጄሪ በጥብጨሻለሁ አለች። ግን ከዚህ ሁሉ ነገር ከዚህ በኋላ ርቄያለሁ አለቻት። የልጅሽን አባት ይዘሽ መኖር ትችያለሽ ወይ? ቤት በኩል ጭራሽ ብለሽ እንኳን በቆሙ ተኝቶም ባንቺ ስም ነው የሚነሳው። እኔ መኒ ከዚህ በኋላ አልበጠብጥሽም ጄሪ አለቻ። ይሻልሻል ከኔ ብትርቂ፣ ካልሆነ ግን ታይዘን ነው የምናልቀው ስትል ብሌንን አስጠንቅቃ ወይዘሮ ጄሪ ትወጣለች። ጄሪም ግራ ተጋባች። እባክህ ማልቀስ ለማንም አይጠቅም ማለት ወይዘሮ ሮዚና እህቴ ለቀድሞ የላኩላት እጅ አለ ያን እጅ የሃሩን ነው ማወቅም የለብህም አምናንም አያቅም። እናማ ያንን ጥቃት ያደረሰባቸውን ሰዎች ያሳወቀኝ። ሌላው ወይዘሮ ሜርሲ እዚህ ቤት ውስጥ ለምን እንደመጣሽ አጣራልኝ ስትል ስልኳን አንስታ ተናገረች። ወይዘሮ ሮዚና አሁን እንግዲህ በዚህ ቤት ውስጥ ሁሉን ነገር ለማጣራት ሆና ቆማል። ሆኖም ግን ሜርሲ ጄሪንም ሆነ ሴፈንን በአንድ ጉዳይ አንቃቸዋለች። ይችኛዋንም የመረዘችው እሷ ስለሆነ ያችኛዋም የገደለችው ስለሆነ ሁለቱንም ይዛቸዋል። እንግዲህ ከወይዘሮ ዛህራ ሂዳ ብሌን ስቅስቅ ብላ ጭኖ ላይ ተኝታ ታለቅሳለች። ባክሽ የኔ ልጅ ባክሽ በዚህ ሁኔታ ከቀጠልሽ ምንም አተርፊም አለቻት። ጄሪ ልትረዳኝ እኮ ፍቃደኛ አይደለችም። አምናን ተኝቶ ያንቺን ስም ጠራ ብላ እኮ መታ ጮኸችብኝ። ቆይ ልጄ ስታስቢ የጄሪ ልጅ አምናን ይቀበላታል አለቻት። አዎ እናቴ ልጁን ይቀበላል፣ ያውም የዚህ ቤተሰብ ሆነላት አለች። እሱማ ልክ ነሽ፣ ግን
ያው አቶ ሀምናን ባለበት ሁኔታ የሚቀበላት አይመስለኝም ስትላት ብሌን ስቅስቅ ብላ አሁንም ማልቀስ ጀመረ። ምክንያቱም የልጁ መፈጠር ያሳስባታል። እሱ ግን ልጁን ቢፈጠር ከብሌን ውጭ ማንንም አላገባም ብሎ ለራሱ ቃል ገብቷል። በዚህ ጊዜ ወይዘሮ ሜርሲ ሲፈን በተኛችበት በራን ኳኩታ ጥልቅ አለችባት። ሲፈን አገራ ማን ነው ብላ ተኝታ ነበረ። እንደነ ሲፈን አለቻት። ደህና ነኝ ብላ ከተጋደመችበት ተስተካክላ ቁጭ አለች። አለው ደህና አለቻት። ኦ ይገርምሻል አለቻት። አንድ ስጦታ ላነበረ ላንቺ ምንድን ነው አለቻት። አንቺ ደግሞ አለች። የታለ ነው የሚባለው አለችና ስልኩን ከፍታ አድርጋ እንቺ ስትላት ከሚለው ይጀምራል። አታስታውሽኝም? እኔ ግን አስታውስሻለሁ፣ በደንብ አስታውስሻለሁ። በልጅነቱ አምሬ ስላየሁሽ ማለት አለ ወይዘሮ ሰማሄር። እኔ የደፍኒ ልጅ ነኝ። አሁን ደፍኒ ያለችኝን ልፈጽም ነው የመጣሁት። ለምን መጣሽ? ከየት መጣሽ? ካለሁበት መጣሁ። አንድ መልእክት ልካኝ። የምን መልእክት የሚለውን ስታዳምጥ አይኗ ፈጠጠ። የምትይዘውን አጣች። ወይዘሮ ሲፈን በወይዘሮ ሜርሲ ቁጥጥር ስር ገባች ማለት ነው። አሁን ወይዘሮ ሮዚና ሁለቱንም ራቁ ብትላቸውም ከሜርሲ አይርቁም። ሜርሲ እንግዲህ ያሰበችውን ሁሉ ለማሳካት በእያንዳንዱ ነገር እያጠረ ይዛቸዋለች፣ ብሌንና እናቴ ዛህራን በቀር። አሁን የወይዘሮ ሮዚናን እንግዲህ ሮዚናም እንድትርቅ እየተነገረችም ቢሆንም ጄሪ በፍጹም ግን ልትርቅ እንደማትችል ነው ነው። አሁን በዚህን ጊዜ አቶ አምናን ከብሌን በቀር ማንንም እንደማይፈልግም ግቢ ውስጥ ቁጭ ብለው ሄደው አምናን አለችው። አቤት ብሌን አላት። አይዞህ እሺ አለችው። ስትለው ቀጥ ብሎ አያት። እንዴ አለና ቀጥ ብሎ ትክ ብሎ አያትና ለምንድን ነው አንቺ ግን ራቂ ስልሽ ማትርቂኝ ብሎ ሲጠይቃ በፍጹም ልርቅህ አልችልም አለችው። ትክዝ ብሎ ወደታች መመልከት ጀመረና ቆይ በእንደዚህ አይነት ሁኔታ ላይ ሆና ለምንድን ነው የምትቀርበኝ? ግን እባክሽ ምንም ብልሽ ባለሁበት ሁኔታ አትረጂ። እኔም በእንደዚህ አይነት ሁኔታ ሆነ የምታውን አስበህና አሰላስለህ የምታወራውን አይደለም። ቆይ ለምንድን ነው ግን ሁሉም ነገር የሚበላሽብኝ? ነገሮች ሁሉ ሊስተካከሉ ሲሉ ነው የሚበላሹት። ያው ካልደፈረሰ አይጠራ የሚባል የለ። ታሪክ እንዲነግር ትፈልጋለህ አለችው። ቀጥ ብሎ መመልከት ጀመረ እሷን። ከዛም እንግዲህ የሰማችውን ታሪክ ጀመረችለት። ከጭኗ ገደም አለ። ከዚህ ዓለም ላይ የምንቀበላቸውና የማንቀበላቸው ነገሮች አሉ አለችው። ማንም ሞትን አይፈልግም። ሞት ባይኖር ደግሞ ፍቅር አይኖርም አለችው። ፀጉሩን እያሻሽ አየህ፣ አንዳንዴ የራስ ወዳድነት ይመስለኛል ሰው እንዳይሞት የምናስበው አለች። አምነን ግን አንድ ልጅ እንዲህ ብለው ጠይቁት አለችው። ካንተና ከእናትህ ማን ቀድሞ ቢሞት ደስ ይልሃል ሲሉት እሱም እሷ አለ። የዚህ ጊዜ ተሳለቁበት። ልጁ ሁኔታቸውን ካየ በኋላ ግን እንዴ አያችሁ፣ እናንተ የተመለከታችሁት ሰሙን ነው፣ እኔ ግን ያሰብኩት ወርቁን ነው አላቸው። ምክንያቱም እናቴ እኔ ሙታ ማዘን ማየት አልፈልግም አለ። ግራ ተጋባቸው። እኔ ሙቼ እናቴ ዘላለም ቁስል ከምትሸከም እናቴ እሷ ሙታ እኔ ብቆስል ይሻለኛል በማለት ነገራቸው አለችውና አጽናናችው። አሁን አቶ አምናንና ብሌን ደስ በሚል ሁኔታ እያጽናናችሁ ትገኛለች። እንግዲህ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን። ስለምትከታተሉን ከልብ እናመሰግናለን።